ቪኒሲየስ ጁኒየር ማለት ነው እኔን ረሳችሁኝ ብሏል። ዛሬ ገብቷችኋል አይደለም ማለት ነው። ሃላንድ፣ ምባፔ፣ ሜሲ፣ ሮናልዶ ምናን እያላችሁ እኔ ያለውበት አለ ገብቷል። 2 ጎል ዛሬ ሃትሪክ መስራት ይችል ነበር። እግዚአብሔር ቪኒሲየስ በጣም ነው የሚችለው። ማን ፕረስ ያደርጋል፣ ይሮጣል። ምን አይነት ጨዋታ ነው የሚጫወተው? ኔማር ገባ ዛሬ ማለት ነው። በጣም ደስ የሚለው ነገር ማለት ነው ኔማር ተቀይሮ ገባ። ከዛ በኋላ ማለት ነው ቪኒሲየስ ምን ያህል ግን ኔማርን ሪስፔክት እንደሚያደርገው አይታችሁታል። ሙሉ የሚያገኘውን ኳስ እየዞረ ኔማርን እየፈለገ ነበር ሲያጫውቱኝ ነበር። እናቴ ትሙት ቪኒሲየስ ጁኒየር ትችላል። ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው። ኩኛ በጣም ነው የሚችለው። ኢጎር ቲያጎን ካስወጣው ብራዚል ያስፈራል። ማን ኢጎር ቲያጎ የለም፣ ከዛ ኩኛ አለ፣ ራፊና የለም፣ ራያን አለ። ገብቷል። ራያን ደግሞ ምንድነው የሚያስፈልጋቸው መሰለ? ዲፌንሲቭሊ በጣም የሚገርም ሰው ነው። ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው። ገብቷል አይደለም? ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር፣ ሰውነቱ ግዙፍ ነው። ራያንን አስገባው ሁሌ። ማን ቪኒሲየስ ጁኒየር በጣም ትችላለህ። በስማ ቻት ውስጥ ተቀላቅላል። ገብቷል። 4 ጎል ወርልድ ካፕ ላይ ማለት 3ቱም የምድብ ጨዋታ ላይ አግብቷል። ቪኒሲየስ የራሱን ስራ ጨርሷል። ገብቷል። ስራዬን ጨርሻለሁ አለ። ኔማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ለአንተ ተሰጥቷል። የሚያምር ጨዋታ ግን ዛሬ ብራዚል በስማ 9 ሰዓት ድረስ ነው ቁጭ ብዬ ያየሁት። በጣም ነው የምትችሉት። የኒማር 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 ምንድነው ሆዳችን አታባባ የምንለቅሱ ነው። ኒማራችን የምንለቅሱ ነው። ራንዲ ምንድነው ብራዚል ጀመር እኮ አንተ ላይ እኮ አብቅታለች እኮ ነው። ራንዲ ምን አካ እንኳን ባለፈው አፌን ከፈትኳ እኔ ጀመር እኔ ጭላዳ አይደለም ሰው ነኝ እኔ ትሰማለህ እንዴ? እኔ ጭላዳ አይደለም እንዴ? ዋና ብቻ ገብተሽ አንቺ ነው እንጂ ዋናው ላቭ ነው። ኩኛታን ደግሞ በጣም እየተጠቀማችሁበት ነው። ብራዚሎች በሰላም ነው ምንድነው? በሰላም ነው ወይ? ለማንኛውም ቪዲዮዎች በደንብ ኮፒ ሊንክ ይደረግ። የኒማር ይላል አባቴ። ብራዚል ስኮትላንድን 3-0 ማሸነፍ ችላለች። ቪኒ ጁኒየር 2 ጎሎችን በማስቆጠር እነ ኤርሊንግ ሃላንድን እነ ኪሊያን ምባፔን ተቀላቅሏል። ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ማቲያስ ኩኛም አግብቷል። ማቲያስ ኩኛም 3 ጎል አለው ማለት ነው፣ በአንድ ጎል አንሱ ከነ ምባፔ እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው። ለማንኛውም ኔማር ጁኒየርም ተቀይሮ ገብቶ ነበረ ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው። ስታዲየሙ ሩዋንዳ ነው ኔማር ሲገባ። በጣም ደስ የሚል አጋጣሚ ነበረ። ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን፣ ብቻ ደስ የሚል አጋጣሚ ነበረ። ከገባም በኋላ እንግዲህ የሆነ ታይም ላይ ኔማር ጁኒየር በትክክል ኔማርን ሊያሳየን የሆነ ሙከራ አድርጎ ነበረ። ማነው ይሄ የበርንማውዝ ማንክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው። ለቪኒ ፓስ አረገለት፣ ቪኒ አሳለፈለት። በቃ ኳስ ይዞ ሊገባ ማለት ነው። ኔማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት፣ ቢጫ ተሰጠው ማለት ነው። እንዴት እንዳናደደኝ እግዚአብሔር። ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ። ኔማርም በፊትነሱን በደንብ የተሻለ ሆኖ ይመጣል ብዬ ተስፋ አረጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው። ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛ ሆና ተከትላ አልፋለች ማለት ነው። ይሄ ብራዚል ቲም አሁን ገና እየተብላላ ነው። አሁን እየመጣ ነው። 3-0 የሚገርም ውጤት። ቪኒ አልቻለዋትም። ብቻውን ያተራመሳቸው ብቻውን የሚገርም ተጫዋች። በቃ ብራዚልን ተሸክሟት እየሄደ ያለው ናፍቀነው ጓግተን ስጠብቀው የነበረው ኔማር 15 ደቂቃ ተጫውቷል። ደስ ብሎኛል ኔማርን በማየቴ ከረጅም ጊዜ በኋላ ከስንትና ስንት ዓመት በኋላ ሜቢ 4 ዓመት ምናምን ነገር ከፒኤስጂ ከወጣ በኋላ ኔማርና አይጠናናቅም። ብራዚል ቲም ሲሪየስ ይመስላል። ልጆቹ አሁን እየተዋሃዱ ነው። ኩኛም አግብቷል። የሚገርም ጨዋታ ነበረ። ብራዚል እስኪ ማን እንደሚገጥማት እናያለን ቀጣይ ጨዋታ ላይ። ግን ከምድቡ አንደኛዋ ሆና አልፋለች ብራዚል። ሌትስ ጎ ቫሞኖስ ብራዚል። ኔማር ይህንን የዓለም ዋንጫ ሲበላ ማየት ፈልጋለሁ። አያገባኝም ማለት ነው። ከዚህ በኋላ የትኛው ነገር ሊፈጠር ይችላል። ለምን ሲፈልግ በክራንቻ ይጫወትም፣ ሲፈልግ ቃሬዛ ላይ አይሆንም፣ ለምን ሲፈልግ በዊልቸር ላይ አይሆንም ማለት ነው። ከዚህ በኋላ ግን ኔማር ጁኒየር ወደ ቋሚ አስተላለፍ ውስጥ መመለስ አለበት ማለት ነው። ተቀይሮ ገብቶ እንግዲህ ጥሩ እንቅስቃሴ ነበረ ያሳየው ማለት ነው። በዛ ላይም ደግሞ ተጫዋቹ ወደዛ ላይ ሲመለስ እንግዲህ
በራስ መተማመኑ ይመለሳል ማለት ነው። ለማንኛውም እንግዲህ ሴኔሳዎች 6ኛውን የዓለም ዋንጫ የማሸነፍ አቅም አሁንም አለን እያሉ ይገኛሉ ማለት ነው። ለማንኛውም ከምድባቸው አንደኛ ሆኖ በማለፍ እንግዲህ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ትችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁላ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል የማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ ንጉስ ያልሆነው ሉል ኔይማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያን እንግዲህ እሱ ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትመራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ትችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ፋሚሊ ቪኒሽስን ግን እንዴት አያችሁት? ይሄን ዓመት ብዙዎች በብራዚል ብሔራዊ ቡድን ይተቹት ነበር ታውቃላችሁና ያለውን ጥሩ ፐርፎርማንስ አያሳይም ነበርና አሁን ግን በዓለም ዋንጫው በጣም ሻይን እያደረገ ነው። በሁሉም ጨዋታ ጎል አስቆጥሯል፣ አሲስትም ያደርጋል። በጣም ተለይቷል። ፓሽኑ ራሱ ይገርም ነበርና አሪፍ ጊዜ እያሳለፈ ይገኛል እና እኔ በጣም ደስ ብሎኛል። ከሌሎቹ የተሻለ በብራዚል ሻይን እያደረገ ነው። ብራዚል ጥሩ ደረጃ ከሄደች ትልቁን አስተዋጽኦ እሱ ነው እያደረገ ያለው እያስባለሁ። ለእሱ እኔ በጣም ደስ ብሎኛል። ያው ኩኛም በጣም ሻይን ማድረግ 3 ጎል አስቆጥሯል። እሱም በጣም አስደሳች ሆኗል። ግን ያው እኔ ሁሉም ከኔይማር በታች ናቸው። ለእኔ በጣም ወዳቸዋለሁ፣ ግን ከኔይማር በታች ናቸው። ምንም ቢሆን በጣም ደስ ያለ እሱ ስለሆነ ለዛ ነው መጀመሪያ ቪዲዮ ሰራሁት እንጂ ቪኒሽስ በብራዚል ማሊያ ይህን ዓለም ዋንጫ በጣም አስደናቂ ፐርፎርማንስ ነው ያሳያለው። አንቸሎቲ እንግዲህ ቪኒሽስን ማቲያስ ኩኛን ከፊት እንግዲህ አጣምሮ የት ይደርሳል የሚለውን አብረን ምና ይሆናል። ግን እስቲ ስለ ቪኒሽስ ፐርፎርማንስ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምስል ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ለካ ይሄንን ሊያሳየኝ ነው ያላስተኛኝ ያስቀመጠኝ ለዚህ ነው። እኔ የኔይማርን ዳንሳ ያለው ብዬ እስከ ሌሊቱ 9 ሰዓት ቁጭ ብዬ ኳሳ ያለው ኩኛ ጨፍሮብኝ ይውጣ። ኩኛ አላበዛውም እንደኛ ላይ ጨፍሮ አነሰው። አሁን ይኸው ከሳምንት እስከ ሳምንት ብሔራዊ ቡድኖች ላይ መጨፈር ጀምሯል። ይሄ አንተ በቃ ተመችቶታል እየገባ እንዲህ ይላል በእያንዳንዱ ጨዋታ ማን ዝም ብሎ እያገባ ነው። በጣም ነው የተመቸው እዚህ ቡድን ላይ። ለማንኛውም ጀማው እጅግ በሚያስገርም ሁኔታ ኔይማር ጁኒየር ወደ ሜዳ ገብቷል። ሲጫወት አይተኗል። እንዴት ደስ እንዳለኝ በቃ ማለት ሲገባየ ነው ሜዳ ላይ ገብቶ ሲጫወት አየ ነው። ከዛ ውጪ ቪኒሽስ ጁኒየር ማለት ነው የዚህ ቡድን አይነኪው ምርጡ ወሳኙ ሰው እሱ መሆኑን አሳይቶን ወጥቷል። ጀማው ለማንኛውም ብራዚል 3-0 በሆነ ውጤት አሸንፋለች። እኛ እስከ ሌሊቱ 9 ሰዓት ቁጭ ብለን ስናይ ነበረ። ጀማው ሰላም ደሩ ኮፒ ሊንክ አድርጉ። ጠዋት የምትነሱ ጠዋት ማታ ያላችሁ አሁን አድርጉ። ጀማው ቴንኪዩ። ሞሮኮ 4-2 አሸነፈች። ስታስቡ ሞሮኮን እያዩ ይመስላል። ቆይ ወደ ዋናው እንግባ። በጣም ሁለት ትልልቅ ነገሮች ልንገራችሁ። ኔይማር መጫወት ጀመረ። ከጉዳቱ ተነስቶ ዛሬ ሜዳ ውስጥ ገባ። በቃ ደስ የሚለው ዜና አንዱ ይሄ ነው። ሌላው ብራዚል 3-0 አሸነፈች ስኮትላንድን። ምን ታዘብክ በለኝ። ቪኒ ሃትሪክ መስራት ይፈልጓል፣ ሃትሪክ መስራት ይችላልም። ግን በቃ ኔይማር ከገባ በኋላ አይታችሁት ከሆነ ኔይማርን በጣም እየፈለገው ነበር፣ ሲያጫውተው ነበር። በቃ ፍላጎቱ ለኔይማር ለመስጠት ነበር። የሆነ ኳስ ኦቨር ድሪብል አደረገ እንጂ ሃትሪክ ይሰራ ነበር። ዛሬ ምን አየህ ካላችሁኝ ካርሎ አንቸሎቲ ማንን ምን ጋር ማጫወት ማንን የት ጋር ማጫወት እንዳለበት በራሱ መንገድ የራሱ ስራ ማለት የራሱ ዓለም ላይ ያለ አሰልጣኝ እንደሆነ በደንብ አይቻለሁ። እስቲ ቆይ ማርቲኔሊ የት ነበር ሲጫወት የነበረው? እስቲ ንገሩኝ። ያየው ሰው አለ? ምን ላይ ነበር ሲጫወት? እኔ ማርቲኔሊ እዛ ጋር ሲጫወት አይቼው አላውቅም። ሌላው ምን መሰላችሁ? በቃ ተጫዋቾቹም እሱን ይሰሙታል። ምን አይነት አሲስት ነው ለኩኛ ያደረገለት ብሩኖ ጉማሬሽ። ሌላ ቲም ላይ ይሄ አሲስት ይደረግ ራሱ ነው የሚያገባው። ከኔ የተሻለ ሰው ነው ብሎ ስላሰበ ከኔ የተሻለ ቦታ ላይ ነው ያለው ብሎ ስላሰበ እዛ ቦታ ላይ ያቀበለው አገቡ። እኔ እንደውም መደነስ ፈልገው ምናምን መስሎኝ ነበር ያቺን ዳንስ። ከዛ ጀለስም አገባና አላሳፈረውም። በጣም የሚገርም ማለት ነው። ግን አንድ ነገር ልንገራችሁ፣ ሞሮኮ ዛሬ ጨንቋት ነው ያሸነፈችው። ሀያቲ ነው ምናምን የሚባል ቲም
እውነትም አያቴ በሏት የተረገሙ። አንተ እንዴ ሰው መድቧል ብላችሁ አታስቡም እንዴ? ሆ ፎሎ ማድረግ እንዳይረሳ።